በራችሁ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አብራችሁ ቆዩ። የኢትዮጵያ መጽሐፍ ቅዱስ ማህበር በተለያዩ ቋንቋዎች መጽሐፍ ቅዱስን በመጻፍና በድምጽ በማስተርጎም እያሳተመ ማሰራጨቱን ገለጸ። ባልደረባችን አማኑኤል ሌቢሶ ተጨማሪ የኢትዮጵያ መጽሐፍ ቅዱስ ማህበር አዲስ ኪዳን መጽሐፍ ቅዱስን በከምባቲሳ ቋንቋ አስተርጉሞ በድምጽ የማድመጫ መሳሪያ በዱራሜ ከተማ አስመርቆ ለአድማጮች ማቅረቡም ተገልጿል። ማህበሩ ከዚህ ቀደም መጽሐፍ ቅዱስን በከምባቲሳ ቋንቋ አስተርጉሞ ለአንባቢያን ማቅረቡ ይታወሳል። የኢትዮጵያ መጽሐፍ ቅዱስ ማህበር የሰው ሀብት አስተዳደርና የፕሮጀክቱ አስተባባሪ አቶ ተካበ ንዋይ ስለ ድምጽ ማድመጫው መሳሪያ ማብራሪያ ሲሰጡ እንደተናገሩት የኢትዮጵያ መጽሐፍ ቅዱስ ማህበር የተቋቋመበት ዋነኛ ዓላማው በመላው አገሪቱ የሚገኙ ሁሉም ምዕመናን የእግዚአብሔርን ቃል በአፍ መፍቻ ቋንቋቸው በሙሉ አሊያም በከፊል በማስተርጎምና በማሰራጨት የእግዚአብሔርን ቃል ለሰው ዘር በሙሉ ማድረስ ነው ብለዋል። ማህበሩ በአሁኑ ወቅት በ13 ቋንቋዎች ሙሉ መጽሐፍ ቅዱስን እንዲሁም ከ25 ቋንቋዎች በላይ ደግሞ አዲስ ኪዳን አስተርጉሞ አሳትሟል የተባለው በመርሃ ግብሩ ላይ የተገኙት የከምባታ ዞን የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ አስካለ ሰሶ የእግዚአብሔር ቃል ለትውልድ በሙሉ እንዲደርስ ያደረገውን የኢትዮጵያ መጽሐፍ ቅዱስ ማህበርንና በዚህ የተሳተፉ ተርጓሚዎችን አመስግነዋል። የተከበሩ ወይዘሮ አስካለ ሰሶ አክለውም በድምጽ ተቀርጾ ለአድማጮች መቅረቡ ማንበብ ለማይችሉ ብቻ ሳይሆን ከማንበብ ይልቅ ማድመጥ ለሚፈልጉ ሁሉ መልካም የምስራች ነው ብለዋል። የከምባታ ዞን ባህል ቱሪዝም መምሪያ ኃላፊ አቶ መሐመድ ደግሞ በበኩላቸው ማህበሩ መጽሐፍ ቅዱስን በአፍ መፍቻ ቋንቋ አስተርጉሞ ገጠር ያለውን ህዝብ በሙሉ ማድረሱ ለቋንቋ እድገትና ተደራሽነት ከፍተኛ ሚና ከመጫወቱን ባሻገር ትልቅ ታሪክ ነው በማለት ተናግረዋል። የዱራሜ ከተማ አስተዳደር ክቡር ከንቲባ አቶ አክሊሉ አቡቶ የሃይማኖት መሪዎች አስተምሯቸውና ተግባራቸው ዜጎችን በመልካም ስነ ምግባርና በልማት ጎን በማሰለፍ ይታወቃሉ ብለዋል። አቶ አክሊሉ አቡቶ አክለውም የሁሉ ነገር መሰረቱ ሰላም ነውና የሁሉም ሃይማኖት ተቋማትና የመንግስት አካላት ለሰላማችንና ለልማታችን ያለምንም ልዩነት በጋራ መስራት ይገባል ሲሉ አሳስበዋል። በምረቃ መርሃ ግብሩ ከፍተኛ የመንግስት ስራ ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች፣ የካቶሊክ ቤተክርስቲያን መሪዎች፣ የወንጌላውያን አማኞች ህብረት መሪዎች፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን መሪዎች፣ ጥሪ የተደረገላቸው የሁሉም ቤተ እምነት አባላትና የሰንበት ትምህርት ቤት ተማሪዎች ተገኝተዋል።